የእግዚአብሔር መንግሥት ሃይማኖት አይደለችም፣ ዲሞክራሲም አይደለችም፣ ሪፐብሊክም አይደለችም። የእግዚአብሔር መንግሥት ግን በንጉሡ በእግዚአብሔር በራሱ መሪነት የምትተዳደር በሐሳቡና በፈቃዱ በቃሉና በዕቅዱ መሠረት የሚመራት በሰማይ ያለውን የእርሱን ባሕሪና የመንግሥቱን ባህል በምድር ላይ የሚገልጡለትን ዜጎች የሚያፈራባት መለኮታዊ አስተዳደር ናት። እግዚአብሔር ለአዳም ሰጥቶት የነበረውን በአምሳሉና በምሳሌው ተፈጥሮ ምድርን የመግዛት ሥልጣኑን በኃጢአት ምክንያት ስላጣ አሁን የእግዚአብሔር ፈቃድ ያንን ሥልጣኑን ለልጆቹ መመለስ ነው። ሰው በእግዚአብሔር አምሳል ተፈጠረ ስንል የእግዚአብሔርን ክብር በምድር ላይ እንዲገልጥ ነበር የተሾመው ማለት ነው። የእግዚአብሔር አምሳል የሚለው ሐረግ በዕብራይስጥ ካቦድ ይባላል። ካቦድ የሚለው ቃል የእግዚአብሔር ክብር ማለትም ጭምር ነው። እግዚአብሔር ምድርን ሁሉ ከክብሩ መሙላት ይፈልጋል። ይህን ለማድረግ ደግሞ በአምሳሉ በካቦድ የፈጠረውን ሰውን መጠቀም ይፈልጋል። አዳም ያ ካቦድ በላዩ ላይ ስለነበረበት የምድር ፍጥረታት ሁሉ ያን በርሱ ላይ የነበረውን ክብር ያውቃሉ። ለዚህ ነው የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ተብሎ በሮሜ ምዕራፍ 8 ቁጥር 19 ላይ የተጻፈው። የእግዚአብሔር ልጆች በየአካባቢው ሲገለጡ ፍጥረት ያምርበታል። የእግዚአብሔርንም የመልካምነትና የማስተዳደር ብቃት በሰዎች ያያል፣ ፍጥረት ያርፋል። ሰዎችም ፍጥረታትም ሁሉ አይተው ይህ የእግዚአብሔር መንግሥት ዜጋ ነው እስከሚሉ ድረስ ልዩነቱን ያውቁታል። የእግዚአብሔርን መንግሥትና የሃይማኖትን ልዩነት ልንገራችሁ። ሃይማኖት የሚሰጣችሁ የተለያዩ ሃይማኖታዊ ሥርዓቶችን ነው። ይህ ደግሞ በፍጥረት ላይ ምንም ለውጥ አያመጣም። የእግዚአብሔር መንግሥት ግን የሚሰጣችሁ የእግዚአብሔርን መንግሥት ባህል ነው። ይህም ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ እምነት፣ የውሃት ራስን መግዛት ናቸው። ስለዚህ አንድ ሰው የሃይማኖት ድርጅት አባል ሆኖ እነዚህ ፍሬዎች በሕይወቱ ከሌሉ የእግዚአብሔር መንግሥት አያውቀውም። ለዚህ ነው በምድር ላይ ያሉ ሃይማኖቶች ሁሉ በየቀኑ በየጊዜው የሚፈጸሙ ሥርዓቶችን ዝርዝር ይሰጣሉ። ያንን የፈጸመ የሚጸድቅ ስለሚመስለው ያንን ይፈጽማል። የእግዚአብሔር ክብር ግን በዚያ ውስጥ የለም። እነዚህም ወደ ቤተ ክርስቲያን መሄድ፣ መዘመር፣ መጾም፣ መስገድና ምጽዋት መስጠት የመሳሰሉት ናቸው። ሃይማኖተኛ ሰዎች እነዚህን የሚያደርጉት የእግዚአብሔርን ትኩረት ለማግኘት ወይም በሰዎች ዘንድ ሃይማኖተኛ መስሎ ለመታየት ሊሆን ይችላል። የእግዚአብሔር መንግሥት ግን የሚሰጣችሁ ከእግዚአብሔር መንፈስ የመነጨ ንጉሡን እግዚአብሔርን ከማወቅ ከመውደድና ከመታዘዝ የመነጨ ማስመሰል የሌለበት የእግዚአብሔርን መንግሥት የሚገልጽ የኑሮ ዘይቤ ወይም ባህል ነው። ለዚህ ነው ሃይማኖተኞች ይቅርታ ማድረግ የሚከብዳቸው። የእግዚአብሔር መንግሥት ዜጎች ግን ይቅርታ ማድረግ ባህላቸው ወይም መታወቂያቸው ነው። እርስ በርስ መዋደድ፣ ጠላቶችን መውደድ፣ ገንዘብ መስጠት ለሃይማኖተኞች ከባድ ነው። ለእግዚአብሔር መንግሥት ዜጎች ግን መታወቂያቸው ወይም ባህላቸው ነው። ልዩነታችሁን በዚህ ታውቃላችሁ። የእግዚአብሔር መንግሥት ዜጎች ናችሁ ወይስ የድርጅት አባላት? በዚህም ምክንያት ነው የኢየሱስ ዋነኛ ተቃዋሚዎች የሃይማኖት መሪዎች የነበሩት። ኢየሱስ ወዮላችሁ ብሎ ያስጠነቀቃቸው ሃይማኖተኞችን ነው። ምክንያቱም እርሱ ይዞ የመጣው የእግዚአብሔርን መንግሥት እንጂ ሃይማኖትን አይደለምና። ኢየሱስ ክርስቶስ ሃይማኖተኛ አልነበረም፣ የየትኛውም ሃይማኖት መሪም አልነበረም። ይዘውት በካህናት አለቆች ፊት ሲያቀርቡትና ሲጠይቁት አንድም ቃል አልመለሰላቸውም። ምክንያቱም ሸንጎው ወይም ስብስቡ የሃይማኖት መሪዎች ስብስብ ስለሆነና ኢየሱስ ደግሞ የሃይማኖት መሪ ስላልሆነ ምንም መልስ አልሰጣቸውም፣ ዝም አላቸው። ነገር ግን ወደ ጲላጦስ በወሰዱት ጊዜ ጲላጦስ አንተ ንጉሥ ነህን ብሎ በጠየቀው ጊዜ ያን ጊዜ መለሰለት። ምክንያቱም የጲላጦስ የፍርድ ሸንጎ የንጉሣዊ መንግሥት የፍርድ ዙፋን ስለሆነ ያን ጊዜ ኢየሱስ መልስ መስጠት ጀመረ። ኢየሱስ ክርስቶስ በሊቀ ካህናቱ ወይም በሃይማኖተኞቹ ፊት ዝም ብሎ፣ ነገር ግን የሮምን መንግሥት በሚወክለው በጲላጦስ ፊት ግን እኔ ንጉሥ እንደሆንሁ አንተ አልህ፣ ነገር ግን መንግሥቴ ከዚህ ዓለም አይደለችም ብሎ የመለሰለት ጉዳዩ የእግዚአብሔር መንግሥት ጉዳይ እንጂ የሃይማኖት ጉዳይ ባለመሆኑ ነው። ሌላው ኢየሱስ ክርስቶስ የተደነቀበት ጉዳይ በማቴዎስ ወንጌል ምዕራፍ 8 ላይ የተጠቀሰው የመቶ አለቃው እምነት ነው። የመቶ አለቃው ልጁ ታሞበት ወደ ኢየሱስ መጥቶ እንዲፈውስለት በጠየቀው ጊዜ ኢየሱስ እኔ መጥቼ እፈውሰዋለሁ ሲለው የመቶ አለቃው ቃል ብቻ ተናገር ብላቴናዬ ይፈወሳል፣ እኔም ደግሞ ለሌሎች ተገዢ ነኝና ብሎ የበታችና የበላይ አለቆች ያላቸውን የሥልጣን ተዋረድ ሲያስረዳ ኢየሱስ በእምነቱ እንደተደነቀ ተጽፏል።
የመቶ አለቃው እምነት ኢየሱስን ያስደነቀው በአንድ መንግሥት ውስጥ ያለው የሥልጣን አሰራር ስለገባው፣ ኢየሱስም ደግሞ በእግዚአብሔር መንግሥት ውስጥ ያለውን ሥልጣን ስለተረዳ ነው። ኢየሱስ ንጉሥ እንደሆነ አንድ ንጉሥ የሚናገረው ቃል ደግሞ የመንግሥቱ ሕግ ስለሚሆንና ተፈጻሚነት ስለሚኖረው ይህንን ስላወቀ ነው ቃል ብቻ ተናገር ያለው። ኢየሱስንም ያስደነቀው የመቶ አለቃው የሮም መንግሥት ከእግዚአብሔር መንግሥት ጋር እንደሚመሳሰል ስለተረዳ ነው። እና ጸሎትን በተመለከተ በሃይማኖቶች ውስጥ የተለመደው እግዚአብሔር እንዲያዝንልን የተለያዩ ሥርዓቶችን በመፈጸም የእግዚአብሔርን ትኩረት ለማግኘት እንዲሰማን በረጅም ጸሎት፣ በስግደት፣ በማልቀስ፣ በመጮህ ስሜታዊ የሚያደርጉ ተግባራትን በመፈጸም እግዚአብሔር እንዲያዝንልን ለማድረግ በመሞከር ነው። ብዙዎች ለጸሎታቸው ከእግዚአብሔር መልስ የማያገኙት ለዚያ ነው። በእግዚአብሔር መንግሥት ግን ጸሎታቸው ሃይማኖት እና ዲሞክራሲ የእግዚአብሔር መንግሥት ተቃራኒ ናቸው። ይህንን አብራራላችኋለሁ፣ ተከታተሉኝ። በቅድሚያ ስለ እግዚአብሔር መንግሥት ልንገራችሁ። መጽሐፍ ቅዱስ እግዚአብሔርን የክብር ንጉሥ ነው ይላል በመዝሙረ ዳዊት ምዕራፍ 24 ቁጥር 7 ላይ። እንዲሁም በመዝሙረ ዳዊት ምዕራፍ 74 ከቁጥር 12 ላይ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው ይላል። በደንብ ስሙኝ። እግዚአብሔር ዓለምን ከመፍጠሩ በፊት ጀምሮ የነበረ ንጉሥ እና የክብር ንጉሥ ነው ማለት እግዚአብሔር የማይታይ መንግሥት አለው ማለት ነው። እርሱም መንግሥተ ሰማይ የምንለው ነው። ከዚያም እግዚአብሔር የክብር ንጉሥ የሆነበትን የማይታየውን መንግሥቱን የሚመስል ሌላ የሚታይ መንግሥት መፍጠር ስለፈለገ ነው ይህንን የምናየውን ዓለም የፈጠረው። ዓለምን ከፈጠረ በኋላ የሰው ልጆች ዓለምን ወይም ምድርን እንዲገዙ ሥልጣንን ሰጣቸው። ማለትም በምድር ላይ አነገሳቸው። ሰዎችም በምድር ላይ ነገሱ፣ እግዚአብሔርም የእነርሱ ንጉሥ ሆነ። ስለዚህ ነው እግዚአብሔር የነገሥታት ንጉሥ ነው የሚለው በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 ላይ። ንጉሣዊ አስተዳደሮች ወይም ኪንግደምስ ሁሉ ንጉሥ አላቸው፣ ጌቶችም አሏቸው፣ ሕገ መንግሥትም አላቸው። ይህ ሕገ መንግሥት በመንግሥታቸው ውስጥ ያሉ ሰዎች ሁሉ ሕይወታቸውን በስኬት እንዲመሩ መብታቸውን እንዴት እንደሚጠቀሙ የንጉሣዊ አስተዳደሩን ወይም የኪንግደሙን ቁልፎች የያዘ ነው። ለምሳሌ ኢየሱስ ክርስቶስ የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ ሲል መክፈቻዎች የሚላቸው የእግዚአብሔር መንግሥት ሥልጣንና ኃይል የሚከተላቸውን መመሪያዎችና ሥርዓቶች እሰጣቸዋለሁ ማለቱ ነው። መጽሐፍ ቅዱስ ስለ እግዚአብሔር መንግሥት እንጂ ስለ ሃይማኖት አለመሆኑን በሚገባ መረዳት ከፈለጋችሁ የሚከተሉትን የንጉሣዊ አስተዳደር ወይም ኪንግደም ባህሪያት ማወቅ አለባችሁ። አንደኛ፣ ንጉሥ በምርጫ ወይም በድምፅ ብልጫ አይሾምም። ለዚህ ነው በሰዎች ምርጫ ወይም በድምፅ ብልጫ የኢየሱስን ሥልጣን ማንም ሊሽረው የማይችለው። ኢየሱስን ሰዎች ንጉሥ አያደርጉትም። ንግሥና ከንጉሥ በመወለድ የሚገኝ መብት ነው። ሁለተኛ፣ የንጉሡ ቃል የንጉሣዊ መንግሥቱ ሕገ መንግሥት ነው። የንጉሣዊ መንግሥቱ መተዳደሪያ ሕግ በምክር ቤት በሰዎች ስብስብ ውሳኔ የሚወጣ አይደለም። የንጉሣዊ መንግሥቱ ሕግ የንጉሡ ፈቃድ ነው። ሦስተኛ፣ በንጉሡ ግዛት ውስጥ ያለ ሰውም ሆነ ማንኛውም ነገር የንጉሡ ነው። የፈቀደውንና ያሻውን ነገር በፈለገ ጊዜ ሊያደርገው ይችላል። በዲሞክራሲያዊ ወይም በሌላ ድርጅታዊ አሰራር ግን አንድ ጠቅላይ ሚኒስትር ወይም ፕሬዚደንት አገሪቱ የግል ንብረቱ ልትሆን አትችልም። ከዚህ ሁሉ በላይ በዚህ ዘመን እግዚአብሔር ቅድሚያ የሰጠውንና ዋና ጉዳይ ችላ ብለን በአላስፈላጊ ጉዳዮች ላይ ግን ትኩረት አድርገናል። ይህ የሚገኘው በማቴዎስ ወንጌል ምዕራፍ 6 ላይ ነው። ኢየሱስ ክርስቶስ አስቀድሞ ያለን የእግዚአብሔር መንግሥትና ጽድቁን ሆኖ ሳለ እኛ ግን በምድር ላይ ቅድሚያ ሰጥተን እየኖርን ያለነው ለመሰረታዊ ፍላጎቶቻችን፣ ለምግብ፣ ለልብስ፣ ለመጠለያና ከነዚህ ጋር ለተገናኙ ምድራዊ ነገሮች ነው። ይህን መልእክት እየሰማ ያለ ማንኛውም ሰው ራሱን ቢመረምር በየቀኑ ወደ ሥራው ሲሰማራ በልቡ የሚያልመውና የሚጨነቀው እነዚህን ምድራዊ ፍላጎቶቹን ለማሟላት ነው። ኢየሱስ ግን ይህን አይነቱን አቋም ፈጽሞ ይነቅፋል። ለእነዚህ ነገሮች ለምን ትጫሉ? ፈቃዱን በመታዘዝ መኖር ማለት ነው። ጽድቅ የሚለው ቃል ራሱ የሃይማኖት ቃል አይደለም፣ የሕግ ቃል ነው። በሕግ ቋንቋ አንድ ሰው ጻድቅ ነው ማለት በዚያ ሀገር ሕግ መሠረት ለሕግ ተገዝቶ ሕጉን እያከበረ ይኖራል ማለት ነው። በዚህም መሠረት ቀይ የትራፊክ መብራት ሲበራ ከቆማችሁ ጻድቅ ናችሁ ትባላላችሁ። ቀይ መብራቱን ግን ጥሳችሁ ብትሄዱ በሕጉ ላይ አምጻችኋል። አመጽ ደግሞ አለመታዘዝ ወይም ኃጢአት ይባላል። ስለዚህ እግዚአብሔርን ቃሉን እየታዘዝን ስንኖር ጻድቅ እንባላለን። በዚህ ጊዜ የሚያስፈልጋችሁ ሁሉ በሕይወታችሁ ይጨመርላችኋል ነው የሚለው።
የኢየሱስ ክርስቶስ ዋነኛና ኃይለኛ መልእክቱ ይህ ነው። ንስሐ ግቡ ወይም አስተሳሰባችሁን ቀይሩ፣ የእግዚአብሔር መንግሥት ቀርባለችና የሚል ነው። ንስሐ መግባት ማለት አንዱ ትርጉሙ ከሃይማኖታዊ አስተሳሰብ ወጥታችሁ ወደ እግዚአብሔር መንግሥት አስተሳሰብ ተመለሱ ማለት ነው። የእግዚአብሔርን መንግሥት ፈልጉ ሲል የእግዚአብሔርን መንግሥት የምንፈልገው እንዴት ነው ልትሉ ትችላላችሁ። የእግዚአብሔርን መንግሥት ለመፈለግ በመጀመሪያ ወደ ንጉሡ መምጣት ነው ያለባችሁ። እዚህ ጋር አንድ ትልቅ ሚስጥር አለ። የእግዚአብሔር መንግሥት ማዕከሉ ንጉሡ ኢየሱስ ነው እንጂ የሆነ ድርጅት አይደለም። የንጉሣዊ መንግሥት ወይም የኪንግደም የነገሮች ሁሉ ምንጭ ንጉሡ ነው። ፓስተር ወይም ሌሎች የቤተ ክርስቲያን መሪዎች አይደሉም። ኢየሱስ ክርስቶስ በሌላ ስፍራ ሲናገር የእግዚአብሔር መንግሥት በመካከላችሁ ናት ነው ያለው። የእግዚአብሔር መንግሥት በመካከላችሁ ናት ያለው እግዚአብሔር በመንፈስ ቅዱስ አማካኝነት ከኛ ጋር ስላለ ነው። ስለዚህ አንድ ሰው በኢየሱስ ክርስቶስ አምኖ ሲድንና መንፈስ ቅዱስን ሲቀበል የእግዚአብሔር መንግሥት ዜጋ ነው የሚሆነው እንጂ የሆነ የሃይማኖት ድርጅት አባል አይደለም የሚሆነው። ልዩነቱ ደግሞ የቤተ ክርስቲያን አባል መሆን ስህተት ባይሆንም አንድ የቤተ ክርስቲያን አባል በእግዚአብሔር መንፈስ የማይመራ ከሆነ የድርጅት አባል ሆኖ የእግዚአብሔር መንግሥት ዜጋ አለመሆንን ያስከትላል። ይህን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ትሆኑ ዘንድ ተጋብዛችኋል። ጌታ አብዝቶ ይባርካችሁ።